ይገርመኛል። እኔ በጣም ነው የሚገርመኝ። አንድ ነገር ይደንቀኛልም ጭምር። ይሄ ጭብጨባ፣ ሽብሸባ፣ ጀግናዬ ይሄ ሶሻል ሚዲያ ላይ በሚገኝ ልቅምቃሚ ነገር የሚርመጠመጡ የሆነ የማይረባ አጀንዳ ላይ ሄደው 200,000 300,000 ሰው 40,000 ሰው ቁጭ ብሎ የሚመለከት አንድ የማይረባ ከንቱ የሆነ ሰው ከሚሊዮን በላይ ተከትሎ ምናምን ስታይ ሶሻል ሚዲያን የአማራን ፖለቲካ ይሄ ቲክቶክ በተለይ የአማራን ፖለቲካ የመሸከም አቅም አለው ብዬ አላስብም። የአማራ ፖለቲካ መሸከም የሚችል አቅም ያለው ቁም ነገር የሚወራበት ቦታ ላይ የሚገኙ ሰዎች ሲኖሩ ያንን ቁም ነገር ለመካፈል መተው አቴንድ የሚያደርጉ ሰዎች የሚመዘኑበት ቦታ ነው ብዬ ነው የማስበው። እና እኔ ቅናት አይደለም ምንም አላገኝም። እኔ በጣም ሩቅ ነው ያለሁት፣ የራሴን ኑሮ ሰው ነኝ ምናምን ረቅ ብዬ ነው ያለሁት። ግን ያ ትውልዱ ለእንዝላልነትና ለወንብድና ወይም ደግሞ ለሽብሸባና ለፉገራ ጊዜውን እንደሰጠ ይሰማኛል። ጊዜውን የሰጠው ለዛ ነው። እኔ ስለ ሰዎች ኃጢአት አይደለም እያወራ ያለሁት። ስለ ሰዎች ዕለት ተዕለት ክፋትና ተንኮል አይደለም እያወራ ያለሁት። ስለሚሞት ትውልድና ስለሚሞት ነገ ሰው ሆኖ ሰው የሚኖረው ተስፋ ያለው እስትንፋስ የሚተነፍሰው ዛሬ በሚዘራው ዘር ነው። ዛሬ እየተዘራ ያለው ዘር ዛሬ እየሆነ ያለው ነገር በሙሉ ለነገ ዋጋ እንዳያስከፍለን ለትውልድ የሚጠቅም ስራ እንስራ የሚል መልእክት ነው ያለኝ እንጂ የእያንዳንዳችን ኃጢአትን ብንዘረዝረውና ብናየው የኔ ይከፋል ብዬ አስባለሁ። የኔ ይከፋል። ሆነስቶኝ ነው የማወራው። እንዝላልነት፣ ይሄ አላስፈላጊ ነገሮች እንደ ሰው አደባባይ ላይ ነውር የነበሩ ሰው ፎሎወር መሰብሰቢያ ነው። በጣም በርከት ያሉ ሙሉ አካል ያላቸው ለምነው የሚበሉበት በተለያየ ዓለም ላይ ቁጭ ብለው ትርምስ፣ የሰውን ሰላም መንሳት፣ በሰዎች ሞትና በሰዎች ደም የደም ነጋዴ እንደተባለው ንግድ የሚያቋቁሙ የሰው ስብዕና የጠፋበት መጠቀሚያ የሆነ ይመስለኛል። እኔ ይሄ አፕሊኬሽኑ እንደ አፕሊኬሽኑ ምንም ችግር የለብኝም። የአፕሊኬሽኑ አጠቃቀምና የሰዎቹ አጠቃቀም ላይ አሁንም ግን ችግር እንዳለ ይሰማኛል። ይሄ ጋጠወጥነት፣ ውርጋጥነት፣ የስርዓት አልበኝነት ለትውልድ ገዳይና ትውልድን አጥፊ ስለሆነ በዛ ደረጃ ለምሳሌ አሁን ሰዎች እየተገደሉ ነው፣ ሰዎች እየሞቱ ነው፣ ሰዎች እያለቁ ነው ብሎ ሲነገር ሰው አታገኘውም። የለም ለምንድን ነው የሚሆነው? ነገስ እኔ በሆነ እሞታለሁ የሚል ነገር የላቸውም። እና ጀግናና ጀግኖች የሚገለጹበት የተሳሳተ መንገድ እያየው ስለሆነ ነው። ለእኔ ስም እየጠቀስኩ ነግራችኋለሁ። ለምሳሌ ሄኖክ የመዝሙር አዘጋጅቷል፣ አላፍ ዝማሬ ምናምን ብሎ እያዘመረን ያለው ኦኬ፣ ጀግና። ግን እግዚአብሔርን ለማመስገን ስትሄድ እግዚአብሔር የሚያዝህ ነገር አለ። የጀግኖችን ሚዛን እየመዘንኩ ነው እንጂ የእሱ የግሉን ፐርሰናል ለመስጠት አይደለም፣ እየተከራከርንበት ስለሆነ ነው። ይህ ግለሰብ በሀገሪቱ ላይ ምድር ላይ እየተጨፈጨፉ እየተገደሉ የሰው ልጆች እንደሳ እየታረዱ በሃይማኖታችን እያለቅን ያለው ነው። ይህ ግለሰብ ስለነዛ ስለሚያልቁ ወገኖቻችን ሲናገር አልሰማሁትም። አድርባይ ነው ማለት ነው። ምንም መነካካት አያስፈልግም። አድርባይ ነው። ኦኬ፣ ማስተር አብነት ሰዎች እያበላ ነው፣ ሰዎች እያጠጣ ነው፣ ሰዎች እያስተናገደ ነው ምናምን። ኦራይት፣ ያስተናግድ። አብነት የምትሉት ሰውዬ በኢትዮጵያ ውስጥ ስለሚፈጠረው ስለሚገደለው ስለሚጨፈጨፈው ሰው ሙሉ ሰው የሚባለውና ከዛ ጎን ቆመ እንደ ሰው የምታብድለትና ዋው ይህ የምትለውን መመዘኛውን እየነገርኳችሁ ነው። ራስህን ከአደጋ ጠብቀህ አስመሳይ ሆነ የራስህን ጥቅም እያካበትክ መኖር ትችላለህ። ብዙሃኑ ጀግኖች ዋጋ የከፈሉት ግን ሰውነውን ስላሉ ነው። በቃ የሰውነት ባህሪ ስላሳዩ ነው። የምንለካበት ሚዛን
ሶሻል ሚዲያ አጠቃቀማችንና በተለይ ቲክቶክ ላይ ያለው ማህበረሰብ ትንሽ የተዛባና የተጣመመ ነገር እንዳለ ስለተመለከትኩ ነው። ጀግና የምንላቸው እነማን ናቸው የሚለውን ነገር ወይም ደግሞ ለህዝብ የሚያስቡ ቀና ናቸው የምንላቸው እነማን ናቸው የሚለውን ነገር ጠንቅቀን ማየት ስላልቻለ ነው እየተናገርኩ ያለሁት። ለምሳሌ በጣም በርከት ያለ ሬሳ እየወደቀ እየተገደለ በርከት ያለ ሰው እየሞተ እየተመለከትክ እውቅና አለ እንጥስ ብትል ሰው ይሰማሃል፣ አመመህ ስትባል ሰው ይጨነቅልሃል። ይሄን ከሆነ ስለሚገደሉት ሰዎች መገደል የለባቸውም ይሄ ትክክል አይደለም ብሎ የማይናገር ከሆነ ጀግንነቱና መመዘኛው ምን ላይ እንደሆነ አላቅም። ፖለቲካ ውስጥ የግድ መግባት የለብም። ሂዩማን ሰብአዊነት የሚሰማ ሰው ከሆንክ ያንን ታረጋለህ። ሌላ እነ ናሁሰናይ በርከት ያሉ ከኦሮሚያም ክልል እነ ታዬ ደንደአ ሌላው ይሄ ደግሞ አንጋሳ ምናምን የሚባል ሰው የተናገረውን ሰምቻለሁ። ዋጋ ማትከፍልበትን ማረግና በብልጠት መጓዝ ወይም ደግሞ አድርባይነትና አስመሳይነት ለትውልድ ማስተማር ቀላል ነው። በተግባር ዋጋ የሚከፈልበትን ነገር ደርምሰ ስትወጣ ያኔ ጀግና ትባላለህ። የሆነ የመንጋነት ግሩፕ ተፈጥሯል። ጭንቅላቱን ማሰራት የማይችል ጭንቅላትን ማሰራት የማይችል ትውልድ እየመጣ ነው ያለው። ይህ ደግሞ ለሀገሪቱ አደጋ ነው። ይህንን አደጋ መቀልበስና ይህንን ማስተካከል የምንችለው የእውነት ሰዎች ሲፈጠሩ ነው። የእውነት ሰዎች እነማን ናቸው የሚለውን ነገር ጠንቅቀን ማየትና ከእውነት ሰዎች ጎን መቆም ካልቻልን በዚህ ደረጃ መንጋነትን እያበረታታን የምንሄድ ከሆነ ነገ ከነገ ወዲያ ጥላይ ምናሉ ትላኛላችሁ የምንከፍለው ዋጋ እጅግ የበዛ ይሆናል። ነገ ከነገ ወዲያ ዋጋ እንዳንከፍል እያንዳንዷ የምናረጋትና የምንሄድባትን መንገድ በጥንቃቄ ማድረግ አለብን የሚል እምነት አለኝና ምን ልፈልጌ ነው ግለሰቦችን ማንገስ፣ ግለሰቦችን ከፍ ማድረግ፣ ግለሰቦችን ማበረታታት ተገቢ ነው ብዬ አስባለሁ። ግን ሚዛናዊነታችንን እንዳንስት፣ አረሞችን እንዳናበቅል ወይም ደግሞ የተሻሉ ሰዎችን በየእስር ቤቱ እየጣልን ስለነዛ አሁን እስር ቤት ሆነው ስለኛ ዋጋ የከፈሉ አካላቶች አሉ። ጀግና ብለን ልናወድሳቸው ዋጋ እየከፈሉ አሁንም ድረስ ድርቅ ብለው ስለ እውነት ብለው የሚሞቱ ሰዎች አሉና እነዛን የታሰበ መሆን መቻል አለብን። በሽብሸባና በጭብጨባ የሚሆን ነገር ስለማይጥመን ነው። እኔ ጠንካራ ብረት ነኝ ምናምን እያልኩ አይደለም። ግን it's not make sense የማያደርግ ነገር ካለ I don't care። እኔ ማንንም አጨበጨብክልኝ ተከተልከኝ አልተከተልከኝ እኔ ከምን ምን ያደርግልኛል? የሰው ልጅና እኮ አይደለም ሰው የሆነ ሰውን ማስቀየም አልፈልግም፣ ማንንም መዝለፍ አልፈልግም። ግን ትክክል ያልሆነ ነገር ስመለከት ያንን ትክክል ያልሆነ ነገር የማይዋጥልኝ ነገር የማስቀመጥ ብቃቱ አለኝ። ያንን ደግሞ ማረገው ለምንድነው? ለትውልድ ስለማስብ ነው። ለትውልድ የሚያስብ ነገር እናስቀምጥ እንስራ ማለቴን አፕሪሺየት ልታረጉት ይገባል። እምጠሯቸው እምታገኗቸው በተለይ አሁን የመጡ ወጠጤዎች አሉ ገና እየፈሉ 80 ሺህም 40 ሺህም ቂጣቸውንም ያወዛወዙ የሆነ ወንበር ገዝተው ቁጭ አሉ። አሁን ከስር ደግሞ የፈሉ ሴቶች አሉ ተቀባብተው ወጥተው ቁጭ የሚሉ that's wrong ነው። በቃ wrong የሆነ ነገር wrong ነው ብለን ማስቀመጥ መቻል አለብን። ሁሉንም እንደኔ ያስቡ ይያልኩ አይደለም። አትሊስት እንኳን እንደ ሰው ምን ተነፍስ ሰው የሚል ነገር መስራት መቻል አለብን የሚል አቋም አለኝ እኔ። ይሄ ብረቶኝ ምናምን ቆምጬ ፋራ ምናምን የሆነ በቃ ድርቅ ያልኮኛ አይደለም። ይሄንን የሚናገር የሃይማኖት አባት ይሄንን የሚያስተምር ጠፋ። ይሄ መንደርተኝነት፣ ተረኝነት ወይም ደግሞ የሰፈርስኝነት ምናምን ይቀጥላል። መሰራት ያለበት ጭንቅላት ላይ ስለሆነ የጭንቅላት ያጓጓዛችን ሁኔታ ተንሻፏል። ይሄን የተንሸፈፈ ነገር ቀጥ አድርገን ከመሰረቱ ማቆም ካልቻልን ነገ ከዚህ የበለጠ ዋጋ እንዳንከፍል ስጋት ስላለኝ ነው። መሰረት ያላቸው መስራት የሚችሉ ሐሳብ ያላቸውን ያንገስም ምን ነው ዶክተር አብይ የሚባል አንድ አለ የጭንቅላት ቀዶ ሕክምና የሚሰራ ስራው ነው። እኔ ባላቶል የሚባል አንድ እግር ኳስ ተጫዋች አለ። እግር ኳስ በጣም ጎበዝ ነው። ጥሩ አያስብም፣ ድንጋይ ራስ እንደሆነ ይታወቃል ባላቶል።
ግን ምንድነው ያለው ጎላ ግብቶ ለምን አጨፍርም ስሉት ስራዬን እየሰራው እንድትጨፍራለሁ ብሏል። ዶክተር አብይ የምትሉት ይሄ ዶክተር ኦፕሬሽን በጣም ጥሩ ያደርጋል፣ ሰዎችን ይረዳል። ሶሻል ሚዲያ ላይ ግን በዛ ደረጃ ያንን ማራገብ ኃላፊነት የጎደለው ምግባር ነው ብዬ ነው የማስበው፣ ቀናትም አይደለምና ዝም ብሎ ይሄ ዲጂታል ዘመን ላይ ይሄ የመንጋነትን ነገር ፈጥሮ ለሚል ጥሩ አይደለም ብዬ ስለማስብ ነው። አሳከምሳችሁ አካፍሉ። ቴንክ ዩ